ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅም ላሉ ሁሉ ነውና አላቸው። እነሱ የሚቆሙት ኦርቶዶክሳውያን ምኑ ጋር ነው? የተስፋው ቃል ለልጆቻችሁ ለእናንተና ለልጆቻችሁ ነው። እዚህ ጋር ነው የሚቆሙት። ክፍሉ ግን የሚያወራው ልጆቻችሁ ጋር ብቻ የሚቆም ትምህርት የለውም። የተስፋው ቃል ለእናንተ ለልጆቻችሁም ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ለአሕዛብም ጭምር ማለት ነው። የተስፋው ቃል ይሄ ያወራ እየተናገረ ያለው ልጆች ሳይጠመቁ የዘላለም ሕይወት ያገኛሉ የሚል ትምህርት አለው የለውም? እንደዛ የምትል ከሆነ ልጆች ይሄ የተስፋው ቃል ልጆች ብቻ ለሚያካትተው በሩቅም ያሉ አሕዛቦች አሉ ብራዘር፣ በሩቅም ያሉ አሕዛቦች አሉ። ስለዚህ አሕዛቦችም ሳይጠመቁ ይድናሉ እያልከን ያለው አይዞ። ለዛ ነው የምጠቅሰውን ጥቅስ እንኳን አታውቀውም። የምጠቅሰውን እንኳን ጥቅስ አታውቀውም። ሌላም ካለና ግባና ይሄንን ጥቅስ ማውራት መነጋገር እንችላለን። እነኝን ጥቅስ ባይዘው ይሄ ሁሉ ልፋት ምንድነው? በመስቀል ላይ የተደረገውን ኢየሱስ ክርስቶስን ሳያውቁ በውሃ የዘላለም ሕይወትን ታገኛላችሁ ተብሎ ተሰብከዋል። ከእጃቸው ላይ አሁን ጥምቀት አያድንም ካሉ የሚያውቁት ኢየሱስ ስለሌላቸው አምነው የተከተሉት ኢየሱስ ስለሌላቸው ውሃው ከእጃቸው ከወደቀ ክርስትናቸው አብሮ ስለሚወድቅ ነው። ሌላ ምንም ሪዝን የለም። ይሄ ሁሉ ትውልድ ኢየሱስን አምኖ አይደለም የተከተለው። በ40 እና በ80 ቀን ውስጥ ውሃ ውስጥ ተነክሮ ክርስቲያን ነህ ተብሎ የተነገረው ትውልድ ነው ያለው። ውሃው ከእጁ ላይ ከወደቀ ኢየሱስ የሚባል የዘላለም ሕይወት ተስፋ የሚያገኝበት እምነት ስለሌለው ያሰገዋል። ይሄው ነው እንጂ ኢየሱስ ክርስቶስን የያዘ ሰው እምነት ይሄ ጥምቀት የሚባለው ጉዳይ ከእጁ ቢያመልጥም ምንም የሚፈራበት ነገር የለም። የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ልጁ ያለው የዘላለም ሕይወት አለው ነው የሚለው መጽሐፉ። የተጠመቀ ሰው የዘላለም ሕይወት አለው የሚል የመጽሐፍ ቅዱስ ትምህርት የለም። ልጁ ያለው ነው የሚለው። ልጁን ደግሞ የምታገኘው ኢየሱስ ክርስቶስን በማመንና በማመን ብቻ ነው። በማመንና በማመን ብቻ ነው። እሺ ሰለሞን እሰማለሁ። አሰማል ዳናትን ለማመስገንና እንደሱ እንዲበራላችሁ ብቻ ነው ልል የገባሁት። ዳናት እግዚአብሔር ይባርክህ። በጣም አስተዋይ፣ በጣም አንባቢ፣ በጣም አማኝ እንደሆንክ ታስታውቃለህ። ተባረክ። እናንተንም ልብ ይስጣችሁ። ሰማነ ብራዘር ችላ ማለት ነው የገባው። ያው እንጨርስ ነው ብራዘር የፈለከውን በል ብራዘር። ግን እኛ ፊት ቆማችሁ ውሃን የማዳን አቅም ግን እንደሌላችሁ እንድታዩት ያክል ነው። እግዚአብሔር ይመስገን ውሃን እግዚአብሔር ከእጃችሁ እያስመለጠ ስለሆነ ማለት ነው። እሺ እንዴት ናችሁ? ደህና ናችሁ? ጸጋዬ ከየት ቤተ እምነት ነህ? ተደብቀሃል? ዳኒ እሺ ሌላው ይቅርታ ያሽ ችግር ባይዘው ተስፋችሁን ውሃ ላይ ያደረጋችሁ ሰዎች ወደ እግዚአብሔር ወንጌል ተመለሱ። የመዳን ተስፋ ያለው ውሃ ላይ አይደለም። የመዳን ተስፋ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ ባለ እምነት ነው። እግዚአብሔር ውሃን አልሰጠም ለሰው ልጆች የመዳን ተስፋ አድርጎ፣ ልጁን ግን ሰጥቷል። የሰጠው እግዚአብሔር ልጁን ነው። የሰጠው እግዚአብሔር አምላክ አንድያ ልጁን ነው። ጋይስ የሰጠው ልጁን ነው። የመዳን ተስፋችን ያለውና ደግሞ እኛም አምነነው ተስፋ እንድናደርግ የተሰጠን አንድ ውድ ልጅ አለ፣ በመስቀል ላይ ዋጋ የከፈለ ኢየሱስ ይባላል። ያለ ክርስቶስ ኢየሱስ ሕይወት የለም። በውሃ አይደለም በሌላም ነገር ብትጠመቅ ሕይወት የለም። እሺ ናታኔም ሰላም ነው? ናታኔም ይሰማል ብራዘር? አይሰማም? እሺ አሁን እሺ ከየት ቤተ እምነት? ኦርቶዶክስ ተዋህዶ።
እሺ በኦርቶዶክስ ያልተጠመቀ ሰው አይደለም? ተው እንጂ። እርግጠኛ ነህ? ያልተጠመቀ ሰው አይደለም። እሺ በጣም ጥሩ። እስቲ ያልተጠመቀ አይደለም የሚል ማስረጃ አስተን እስቲ። ያልተጠመቀ አይደለም የሚል ማስረጃ አስተን እስቲ። አንደኛ መጽሐፍ በእጅ ያስኩም፣ ሁለተኛ ደግሞ ትምህርት ቤት ነኝ። የተወሰኑ ሀሳቦችን ላስቀምጥ ነው። ታዲያ ለምን ገባ ወዳጅ? ያልተጠመቀ አይደለም ያው ስታወራ ውሸቶች በዙና አንዳንድ ነገሮችን ላስቀምጥ። ያልተጠመቀ አይደለም የሚል ማስረጃ አስተን እስቲ ወዳጅ። ያልተጠመቀ ይድናል የሚል ግን አለ። የኔ ጠየቁ ያልተጠመቀ አይደለም የሚል ማስረጃ አስተን ነው። አንተ ደግሞ ያልተጠመቀ ይድናል የሚል አንድ ማስረጃ አስተን። በቃ ዋናው አለመመለስ መቻል ነው ብራዘር። አለመመለስ መቻል ነው። መጽሐፉ እምነትን ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። አየህ፣ የሚፈረድበት ሰው ስላልተጠመቀ አይደለም ስላላመነ ነው። በዚህ እግዚአብሔር ቃል ጥምቀትን አገናኝቶ የሚያወራው ከመዳን ጋር ያለውን እምነት ነው እንጂ ውሃ ውስጥ መነከርን አይደለም። የሚያድን ኢየሱስ ነው እንጂ የሚያድን ውሃ የለም። ውሃ ስላልነካ አትድንም የሚል የመጽሐፍ ቅዱስ ትምህርት የለም። ከክርስቶስ ኢየሱስ ጎን የተሰቀለ ሰው ተጠምቆ አይደለም የሚዳነው፣ በክርስቶስ ኢየሱስ አምኖ እንጂ። እምነት ያድናል። እሺ ሜቲ ይሰማል? ሜቲ እሺ መልካሙ አቤት ዳን። እሺ ሰላም። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ፣ ግን ስሰማ ነበር ትምህርቱን እና አሪፍ ነው በእውነት። በጣም ጥሩ ሀሳቦች እየተወያያችሁ ነው። ጥሩ ሀሳብ እየነገራችሁ ነው። ደስ ይላል። እና እኔ እስቲ ትምህርት ብንማር እስቲ አጠር አድርገህ ብታስተምረን ደስ ይለኛል። ያለውን ይቅርታ እንደዛ የተወሰነች ደቂቃ ብንሰማ ብዬ ነው አላ። እሺ እንጨርስና ነው። እሺ ማሺ መስራች እሺ ምስክር ነው። ምስክር። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ለኔ ትልቁ ወይ ሁለት ጊዜ ጠርታቸው የማይመልስ ከሆነ እኔ ራሴ አወርዳቸዋለሁ። ለምን እዚህ ሪፖርት ነው የመጡና እድል አትስጣቸው። እሺ ሰላሜ። እሺ ሳምሶን እሺ ሌላ ሰው እኔ ጋር ይታየኛል። አይገርም? እናንተ ጋር ይታያችሁማ? እሺ ኮፒ ሊንክ እና ሼር ይደረግ ወገኖች፣ ጸጋ ይብዛላችሁ። ሰው የለማ? እኔ ጋር ይታየኛልና ኮፒ ሊንክ እና አሁን ለምሳሌ ሶሊያና ገብታለች፣ ተመለስ ወጣች። እሺ በጣም ደስ የሚል ነገር ምንድነው? አሁን እኛ ባይዘዌ ተጠምቀናል። እኛ የተጠመቀን ሰዎች ነን ጋይስ፣ በደንብ ይሰመርበት። እነሱ ያድናን የሚሉትን ጉዳይ እኛ ተጠምቀናል። ጥምቀት ተጠምቀናል። እኛ ክርስቲያኖች ነን። የጌታን ትእዛዝ የምንፈጽም ሰዎች ነን።
የመዳን ተስፋችን ግን በመስቀል ላይ ስለኛ የሞተው ኢየሱስ ነው እያልን ያለነው። ውሃ ሲነካን አይደለም ሜዳን ነው። ኢየሱስ ክርስቶስን የህይወታችን ጌታና ዳኛ አድርገን ስንቀበል ያኔ ነው የዳን ነው እያልን ያለነው። መዳናችን የተፈጸመው በመስቀል ላይ ነው። ኢየሱስ ነው ያዳነን። ክርስቲያን ሆኖ የማይጠመቅ ሰው የለም። በጥምቀት እናምናለን። ለመዳናችን ግን ቀራንዮ ነው ለኛ ዋስትናችን። የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የከፈለው የከበረ ደሙ ነው ለኛ ዋስትናችን። እሱ ነው ያለነው። አያ ክርስቲያን ሁኑ ነው ያልናችሁ ያለነው። የመዳን ተስፋችን ኢየሱስ ነው፣ ማንም አይደለም። የሚያድን ኢየሱስ ክርስቶስ ነው። የሚታደግ ኢየሱስ ክርስቶስ ነው። በልጁ የሚያምን ነው ህይወት ያለው። እሺ አያንቱ ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤት ነህ? እኔ ጴንጤ ነኝ፣ ግን ከመካነ ኢየሱስ ነኝና የእናንተ ትምህርት ብዙ ጊዜ ይሰማለሁ እና ብዙ ጥያቄ አለኝ ማለት ነው። ማለት እኔ መካነ ኢየሱስ ነኝ፣ ግን ጥምቀት ላይ ትክክል እና እሱ ላይ ትንሽ ማውራት እችላለሁ። እንችላለን በቃ ችግር አዎ ለምን እኔ አሁን የኔ እምነት ትክክል ነው ብዬ እንትን ማድረግ አልፈልግም። እንትን እናንተ ያላችሁ እኔ ሁኔት ነው ማወቅ የፈለኩት እንጂ የኛ ግን ትክክል አልመሰለኝም። ለዛ ነው የጠየቅኩት። ያንቱ ምን መሰለሽ አሁን ያው የመካነ ኢየሱስም ብትሆን ኦኬ መዳን አምስት ሶላዎችን በደም የምትቀበል ቤተክርስቲያን ናት። ኦኬ በእምነት ብቻ በጸጋ ብቻ ብላ የምታምን ቤተክርስቲያን ናት። ኦኬ ይሄ በደም መሰመር አለበት። እንደ ኦርቶዶክሳውያን መዳን በሌላም ነገር አለ ብላ የምታምን ቤተክርስቲያን አይደለችም። ኦኬ ጥምቀት ላይ ያለውን አንደርስታንዲንግ ቤተክርስቲያንሽን በደንብ ጠይቂያት። ኦኬ ቁም ነገሩ ምንድነው? የመካነ ኢየሱስ ቤተክርስቲያን እምን ለመዳናቸው ሌላ ኤክስተርናል ነገር ኤክስፔክት የሚያደርጉ አይደሉም። መዳን በእምነት ብቻና በጸጋ ብቻ እንደሆነ የሚያምኑ አብያተ ክርስቲያናት ናቸው። ኦኬ እሱን በደንብ አንደርስታንድ ማድረግ ነው። ግን እኔ የጥምቀት ጥያቄ ካለሽ በውስጥ መስመር ልታገኝኝ ትችያለሽ። አሁን ችግሩ ምን መሰለሽ? የሌላው ቤተክርስቲያን የሌላው በተለይ ኦርቶዶክስን ስናወራ ሰው ውሃ እስኪነካው ድረስ አይድንም የሚል ትምህርት አላቸው። ኦኬ ውሃ የሚባል ነገር እስኪነካው ኦኬ ባመነ ሞመንት አይድንም የሚል አስተምሮ አላቸው። ይሄ አስተምሮ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የሌለ አስተምሮ ነው። ኦኬ መጽሐፍ ቅዱስ ውስጥ ያለው አስተምሮ ሰው ኢየሱስ ክርስቶስን ባመነ ሞመንት እንደሚድን እንደሚጸድቅ ይናገራል። እና ይሄ ልዩነት በደንብ መሰመር አለበት። መካነ ኢየሱስ ብትጠይቂያቸው እምነት ሰውን እንደሚያድን በደንብ ስለሚያምኑ ማለት ነውና እሱ ነው። ኤኒ ጥያቄ ግን ካለች ፕሮሲድ ማድረግ እንችላለን። አሁን ያቀረብነው ኦርቶዶክሳውያን በሚያምኑት ጥምቀት እንዳልዳኑ ለማሳየት ስለሆነ ማለት ነውና አንቺ ኢየሱስ ክርስቶስን ባመንሽ ቁጥር እንደ ዳንሽ ይሰማሻል አይደል? በጣም አዎ። እኔ እምነት በኢየሱስ ክርስቶስ ነው ብዬ ነው የሚያምነው። መዳን እሱ መዳኔ ነው ብዬ ነው ተቀበልኩት። ግን ትንሽ ሆኜ ስለተጠመኩ እሱ ሮንግ ነው ብዬ ስለወሰድኩ ትንሽ እሱ ነው። አሁን ግን ገብቶኛል። ተመልክናለሁ። እሺ ተባረክ። እሺ እሺ ሌላ ኦርቶዶክስ አይካል ዳኒ መልካም የሚል አካውንት ገብቷል። አይ ዶንት ኖ ኦርቶዶክስ ይሆናል። እሺ መልካም
አቤት አቤት ጋሽ ኬት እየሰማሁኝ ነው። ጋሽ ቀደም ያወራን አይ ቀደም አውርቼ ነበር ዳን። ጋሽ አቢ ጸጋ ነው። እኔ በጌታ ነኝ ዳኒ። ጋሽ እሺ ጋይስ ማለት ኦርቶዶክሳውያን ሄደው መደበቅ የሚፈልጉት የሉትራን የመካነ ኢየሱስ ጥምቀት ላይ ነው። ብራዘርስ ልንገናኝ አንችልም። ራስህን ችለህ ቤተ እምነትህን ዲፌንድ ለማድረግ ሞክር። ኦርቶዶክስ ኮንክ በኦርቶዶክስ አስተምሮ መሰረት ያለህን እምነት መጽሐፍ ቅዱስ ያርገህ መሞገት ነው። እምነት ብቻ ጸጋ ብቻ ከሚል እምነት ጋር ተመሳሳይ እምነት ነው ያለኝ። ለመዳናቸው ለመጽደቃቸው ጸጋ ብቻ እምነት ብቻ ኢየሱስ ክርስቶስ ብቻ ብለው የሚያምኑ ቤተ እምነቶች ናቸው። እኔም በመካነ ኢየሱስ ቸርች ነው ያደግኩት። መዳኔ ውሃ ውስጥ ስገባ የተፈጸመ መዳን ያለኝ ሰው አይደለም። ባመንኩኝ ሞመንት እንደምድን እንደምጸድቅ ማመን ክርስቲያን ነኝ። ምን ማለት ነው? የዳንኩት በእግዚአብሔር ጸጋ በልጁ በክርስቶስ ኢየሱስ በማመን የሚገኘው ድነት የተቀበልኩኝ ክርስቲያን ነኝ። እናንተ ግን ያደረጋችሁት የመዳን ተስፋ ሰው ካልተጠመቀ በስተቀር አይድንም የሚለው አስተምሮታችሁ የእግዚአብሔር ቃል ግን አያቆምም። ማለት የትኛውም ክርስቲያን ሴክት ቢሆን ይሄንን እምነት ዲና የሚያደርግ ከሆነ ሊድን አይችልም። መዳን በክርስቶስ ኢየሱስ በማመን ብቻ ስለሆነ ማለት ነው። ሌላ የማዳኛ የሰውን የማጽደቂያ መንገድ እግዚአብሔር ስለሌለው እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ካላችሁ ንግቡስ የዳናችሁበትን ማለት የጥምቀት እንትን ንገሩን ጋይስ ንገሩን። ዳኒ እንዴት አደራችሁ? ቅዱሳን ሻሎም ብያለሁ። ማሲ እንዴት ነሽ? ሰኒ ነኝ። በዚህ ስልክ ስቀይር ነው መሰለኝ ሞዴሬተር ጠፋ። እሺ ሰኒ ሰጥሻል። ያኛውን ተውሽ? እሺ ሲያር ሚላን ሰርዘው ተባረክ። ስልክ ሌላ ገዛውና ተሰረዘ። ተባረክ። እሺ ለምለም እንዴት አደራችሁ? ዳኒ እግዚአብሔር ይመስገን። እንዴት አደርሽ? እግዚአብሔር ይመስገን። እኔ ጌታን ለመቀበልና እኔ ኦርቶዶክስ ነበርኩ። አሁን በእናንተ ጥረትም በማንበብም እንግዲህ ጌታን ለመቀበልና ህብረት ለማድረግ ነው ዳኒ እንድትባርኩ ብዬ ነው። ጋሽ ለምን እግዚአብሔር ይባረክ። እንኳን ጌታ ረዳሽ። አሜን አሜን። ዳኒ በጣም ነው የሚያመሰግናችሁ። በጣም ትምህርታችሁ በጣም ጠቀመኝ። እኔ ከሚያነበው እናንተም እንደገና እንደዚህ አይነት ፕሮግራም በመሆኑ በጣም ረድቶኛል። ብዙ ያው እውቀቱ ባይኖረኝ ትንሽ እንዲህ ያው ሐሳብን ለመስጠት እንድትባረኩኝ ጌታ ነው መቀበል ለዛ ብዬ ነው ዳኒ። ማሸቴ እንኳን ጌታ ኢየሱስ ረዳሽ። እግዚአብሔር ይባረክ። አሁን ኢየሱስ ክርስቶስን አምነሹ ስትቀበይ ትድኛለሽ። አሁን ራይት ነው። ስሙ ይባረክ። እግዚአብሔር ሊያድንሽ አንቺን የዘላለም ሕይወት ሊሰጥሽ ልጁን ነው የሰጠሽ። እሱን በማመን የዘላለም ሕይወትን ታገኛለሽ። ልጁ ያለው ሕይወት አለው ነው የሚለው እግዚአብሔር ቃል። የእግዚአብሔር ልጅ የሌለው ነው ሕይወት የሌለው። የዘላለም ሕይወታችን የተቆራኘው በመስቀል ላይ ስላንቺ ስለኔ በፈሰሰው ደም ላይ ያለ ኪዳን ነው። ለተቀበሉት በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል የአምላክ ቃል። ዛሬ የምትቀበዩ ኢየሱስ ዛሬ በልብሽ ላይ የምትሾሚው ኢየሱስ የእግዚአብሔር ልጅነትን የምታገኝበትን ምስጢር የመዳን ተስፋሽ ያለው ኢየሱስ ላይ ነው። ደወሉብሽ። እሺ ቅርታ ችግር የለም።
ይህን ጌታ ለመቀበል ሬዲ ከሆንሽ አብረን ልንጸልይ እንችላለን እህታለ። እሺ እሺ እኔ በጸሎት መራሽ አለው። አብረን ይሄንን ጌታ የልብሽ ያንቺ ጸሎት እያደረግሽ ለጌታ ልመናሽን ትነግሪዋለሽ። እሺ ያለሽበት ቦታ ይመችሽ ይሆን? ለምን? ይመቻል። እሺ አብረን እንጸልይ። እሺ እግዚአብሔር አባት ሆይ ስለ ዛሬ ጊዜ አመሰግንሃለሁ። ዛሬ ኃጢአቴን በደሌን በፊትህ እናዘዛለሁ። በልጅህ በክርስቶስ ኢየሱስ ደም ኃጢአቴን ሁሉ እጠብልኝ። በደሌን ሁሉ ከኔ አርቅ። ዛሬ በአንተ ፊትና በሕዝቡ ፊት ቃል ኪዳን እገባለሁ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአንደበቴ እመሰክራለሁ። ዛሬ ዓለምን ሰይጣንን ስራውን ሁሉ እክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የህይወቴ ጌታና አዳኝ አድርጌ እቀበላለሁ። እግዚአብሔር ሆይ ልጅ አድርገህ አሁን ስለተቀበልከኝ ኃጢአቴን ሁሉ ይቅር ስላልከኝ አመሰግንሃለሁ። አሜን። እግዚአብሔር ይባረክ። እግዚአብሔር ይጸልይልሻለሁ ታለም። እግዚአብሔር አምላክና አባቴ ሆይ ስለ እህታችን እናመሰግንሃለን። ዛሬ ህይወት ስላገኘች፣ ዛሬ ከሞት ወደ ህይወት ከጨለማ ወደ ብርሃን ስለተሸጋገረች አንተን በማመን የሚገኘውን ይህንን ድንቅ ህይወት እግዚአብሔር ሆይ አሁን ስለሆነላት ክብር ላንተ እንሰጣለን። ስላዳንካት በልጅ በክርስቶስ ኢየሱስ ደም እግዚአብሔር ሆይ ስላጠብካት ትላንትናዋን ላታስታውስ እንደ አዲስ እግዚአብሔር ሆይ አሁን ዳግም ስለወለድካት ክብር ላንተ እንሰጣለን። አባትና አምላኬ ሆይ ድንቅ የሆነው ታምር የሆነው ዳግም የምትወልድበት ህይወት በሷ ህይወት አሁን ስለተከናወነ ድንቅ ስለሆነላት ከሞት ወደ ብርሃን እግዚአብሔር ሆይ ወደ ህይወት ከጨለማ ወደ ብርሃን እግዚአብሔር አሁን ስላሸጋገርካት ክብር ላንተ እንሰጣለን። ይችን እህት እግዚአብሔር ሆይ ዘመኗን ሁሉ ካንተ ጋር የምትቆይበትን አባትና አምላኬ አቅም ጉልበት እንድትሰጣት በጌታ በኢየሱስ ስም ለታመኑ እጆች አደራ አስረክበን እንሰጣለን። እጆቿን ያዝ፣ በነገር ሁሉ እርዳት፣ አግዛት። እንዴት መሄድ እንዳለባት አታቅም ጌታ ሆይ አንተ ግን እኛን እጃችንን እንዳያስከን ምንም በማናቅበት ወራት አሁን ድረስ እግዚአብሔር ሆይ አንተ የመራን ስላለ በጌታ በኢየሱስ ክርስቶስ ስም ያንተ አባትነት ያንተ መሪነት ለእህታችንም እግዚአብሔር አባትና አምላክ እንዲሆንላት እንጸልያለን። በነገር ሁሉ አግዛት። ሳታቀው የተከታተላት በዙሪያዋ ላይ ያለ የጨለማ አሰራር እስከ ዛሬ ድረስ በዘር ማንዘር ቢኖር የትኛውም የክፋት አሰራር ከዚህ ሰዓት ጀምሮ ከገባችሁ ኪዳን የተነሳ በክርስቶስ ኢየሱስ ስምና ስልጣን ከህይወቷ ላይ የተነቀለ ይሁን። የትኛውም የጨለማ አሰራር የመናፍስት ጉልበት በክርስቶስ ኢየሱስ ስም የትኛውም ቃል ኪዳን አሁን ከገባችሁ ኪዳን የተነሳ በኢየሱስ ክርስቶስ ስም ከህይወቷ ላይ የለቀቀ ይሁን። እግዚአብሔር አባትና አምላክ ሆይ ስለምትረዳት ስለምታግዛት ከፍ እናረጋለን። በጌታ በኢየሱስ ስም ጸለይን፣ አሜን።